ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። ከትራምፕ ሲኦል ይከፈታል፣ ሰማይ ይቀደዳል፣ ስልጣኔ ዛሬ ምሽት ይሞታል፣ አዲስ ዛቻና ማስጠንቀቂያ በኋላም በስዊዘርላንድ ግዛት ያውም ተራራ ጫፍ ላይ በተንሰራፋ ህልምልም የኳታር መዝናኛ ማዕከል የተጀመረው የአሜሪካ ኢራን ድርድር ተንበጫብጮ እንደነበረ አይዘነጋም። በቀጥታም ሆነ በተዘዋዋሪ በትንሿ ኳታር አጋፋሪነት እየተጠጋገንና እየተለጣጠፈ የቀጠለው የሁለት ተፋክተው ያልወጣላቸው ወጠምሾች አሜሪካና ኢራን ድርድር ዛሬ ደግሞ ትንሽ ቀለልና መለስ ብሎለታል እየተባለ ነው። አሜሪካ የድርድሩን ልጓም የሰጠቻቸው በክትሎ ጄዲቫንስ አልፈው ተርፈው ከዛ ሁሉ የትራምፕና የቋሊባፍ መረካከስ በኋላ ሂዳንተ አረራሳ ግደ ሂድ እንደማለት ነው፣ ስኬት እየተጨበጠ ነው ሲሉ አብስረዋል። ትናንት እንደሰማነው አገር ቤት ማን ቀረ በሚያስብል ደረጃ ሹማምንቱን ሁሉ ጭኖ የመጣው የኢራን የልዑካን ቡድን ብሪፍኬዙን ሸክፎና ጃንጥላውን ዘርግቶም ወደ አየር ማረፊያ ሳይገሰግስ እንዳልቀረ ሲዘግቡ ያደሩ ዜና አውታሮች ነበሩ። አሁን በጠዋቱ ያገኘነው አርዕስተ ዜና ግን ተገልብጦም ልዑካኑ ጠረጴዛ አስጨናቂ ከሆነው እራትና ማወራረጃ ወይን በኋላም በነፋሻው የተራራ ንፋስ ታግዘው የትነት ደረጃ ላይ ደርሶ የነበረው ሙቀታቸውን አቀዝቅዘው ሳያድሩ አልቀረም። ምናልባት ትራምፕ ገና መኝታ ላይ ስለሆኑም ይሆናል። ዋሽንግተን ከኢትዮጵያ ከቀኑ 9 ሰዓት በፊት አትነቃም። በኳታር ጣራ ስር በፓኪስታን ሸምጋይነት እየተካሄደ ያለው ድርድር የሚያበረታታ ለውጥ አሳይቷል ተብሎለታል። የአሜሪካና ኢራን የመጨረሻው ስምምነት በ60 ቀናት ውስጥ እንደሚያልቅ ሆኖ እንዲጠናቀቅ የሚያስችል ሮድማፕ ወይም ፈር ቀደናል ብለዋል ሲያበስሩም። በድርድሩ ጠረጴዛ አናት ላይ ሁሌም ተወድሮም ጠረጴዛውን ፈልጦ ለመጣል ያቆበቆበውን የሊባኖስ ጦርነት ማስተንፈሻ ክፍል እየተፈጠረ ነው ተብሏል። ትራምፕ በትናንትናው ዕለት ኢራን ለሊባኖሱ ሄዝቦላ የምትሰጠውን ድጋፍ ካላቋረጥሽ አዳፋሻለሁ በማለት ለኢራን የሰጡትን ማስጠንቀቂያም የኢራን ዋና ተደራዳሪ መሐመድ ባጋር ቋሊባፍ ባክህ አፍን ዝጋ አታዛጋ ሲሉ በንቀት በመለሳቸው አይዘነጋም። ሺ ብታወሩ በተግባር አትሰሩ፣ ተግባሩን ለእኛ ተውልን፣ አፍ ብቻ ጉራ ብቻ ሲሉም እስከ ኢራን ጦርነት ድረስ ስሟ የታፈረ ኃይሏ የተፈራ የነበረችውን አሜሪካም በቆሎ ጓደኛ ደረጃ ከስክሰዋታል። ኢራን የአሜሪካ ሌላ ኃያላዊ አቅምና አቋም ከፋርሶች መስፍ ጋር ተላትሞ እና ተቆልምሟል። ከዚህ በኋላ ጉዞ የቁልቁልዮሽ እንደሆነም በይፋ ታምናለች። በነ ኳታር ቤት ውስጥ በነ ፓኪስታን ሸምጋይነትና እስራኤልን ያለ ትራምፕ የሚያቋጥርሽ ሌላ ርዕሰ ብሔር የሌለሽ ግልልና ብቸኛ ሲሉ ያስፈራሩት አፍላፊ ምክትል ፕሬዚደንት ጄዲ ቫንስ በሚመሩት ጉባኤ ላይ የሌለችበት ነገር ግን በሕልውናዋ ዙሪያ የኢራን የማለ የተገዘተ የተጋትሮ ተራዳ የሚሳኤል ሩምታና የኒውክሌር ዛቻ የተደቀነባት እስራኤል መከላከያ ሚኒስትር እስራኤል ቃጽ ምንም ተባለ ምን እስራኤል እንደሆነም እስከሚያስፈልጋት ጊዜ ድረስ ደቡብ ሊባኖስ ውስጥ
ትቆያለች ሲሉ አሰምተዋል። እስራኤል ባለፈው ሳምንት ኮማንዶዎቿ በኢራን የገንዘብና የቴክኖሎጂ ሽግግር ከ10 ዓመት በላይ በፈጀ ምስጢራዊ ስርሰራም ተራራ እንደ አክምባሎ የተከደነበት የሄዝቦላን የሰው አልባ ጦር ሰፈርና ማምረቻ እስከነነፍሱ ማርካለች። ከተራራው አናት ቁልቁል 29 ሜትር ጠልቆም ከጎን ከሰሜን ወደ ደቡብ በስቶ በወጣም የብዙ መቶ ሜትሮች እርዝማኔ ያለው በውስጡ መኪናዎችን እንደ አዲስ አበባ አዳማ የፍጥነት መንገድ ሊያስነዳ የሚችል ዋሻ ማርካለች። 50 በመገጣጠም ላይ የነበሩ ሰው አልቦችና በእነሱ ላይ በነፍስ ወከፍ የሚገጠሙ 30 ኪሎ ግራም ፈንጂዎችም ይዛለች። በተጨማሪም በሌሎች ክፍሎች ውስጥ 8000 ኪሎ ግራም ፈንጂዎች በቁጥጥር ስር መዋሏን አስታውቃለች። ጋዜጠኞች ተመልክተውታል። ሄዝቦላ አሁን እስራኤልን ከደቡብ ሊባኖስ ሳላስወጣ በፊት ጾሜን አልፈታም ጫማም አላውልቅም የሚለውን ዛቻ ትቶም ብተኩስብኝ ተኩሳለሁ ወደሚለው ተቀይሯል። በዓለማችን የተኩስ አቁም ታሪክ እንደ እስራኤልና ሄዝቦላ ያለ ጭራቀረሽ ተኩስ አቁም በታሪክ የለም። ተኩስ አቁሙን አደራድረናል ያሉ ሹሞች የተኩስ አቁሙን መግለጫ አንብበው ሳይጨርሱ ሰሜናዊ እስራኤል በማስጠንቀቂያ ዋይታ ሲታመስ፣ ደቡብ ሊባኖስና መንደሮቿ እንዲሁም ተራሮቿ ደግሞ በፍንዳታዎች ኃይል ይነዝራሉ። ለማንኛውም ቀየው ጫብሏል ማለታችን ባይሆንም እስራኤልና ሄዝቦላ እስካሁን ገና አልጣሱትም ተኩስ አቁሙን። ይህ በእንዲህ እንዳለ የሊባኖስ ሲቪል መከላከያ ቡድኖች በናቢቴ እና ማርጃየን በሚባሉ የሊባኖስ ከተሞች ፍርስራሽ ውስጥ 13 አስከሬን ስበን አውጥተናል ብለዋል። የሊባኖስ ጤና ሚኒስቴር ተዋጊና ሰላማዊ ሰው ሳይለይ ካለፈው የካቲት 23 ያነሳም ቢያንስ 4106 ሰዎች ሲገደሉ 12153 ቆስለዋል ይላል። በነገራችን ላይ አሁን ይህንን ዜና እያዘጋጀን ሳለም 18 ሰዓታት በድርድር ላይ ቆየ የተባለው የኢራን የልዑካን ቡድን ወደ ቴሄራን ተሳፍሯል። የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ በዚህ ስብሰባ ምን እንደተገኘ ሲያበስሩም የፓኪስታንና የኳታር ሽምግልና የሊባኖሱን ጦርነት ለማስቆም ትልቅ እርምጃ አሳይቷል ብለዋል። ዝርዝሩን ገና የምናውቀው ነው። ውጭ ጉዳይ ሚኒስትሩ በማኅበራዊ ሚዲያ መልእክታቸው ሲቀጥሉም በነዳጅና ፔትሮ ኬሚካል ምርታችን ሽያጭ ላይ የነበረው ዕቀባና እገዳ ተነስቷል። ወደቦቻችንን የዘጋው ዕቀባና ወከባ ተነስቷል። በማዕቀብ ከታሰሩ ገንዘባችን ውስጥ የተወሰነው ተለቋል። ለኢራን መልሶ ግንባታና ልማት ዕቅድ ተጀምሯል ብለዋል። አሸማጋዮቹ ባወጡት የጋራ መግለጫ የንግድ መርከቦች በሆርሙዝ ሰርጥ በኩል ደህንነታቸው ተጠብቀው መመላለሳቸውን ለማረጋገጥ ድንገቶችና የተዛባ መረጃ ልውውጥን የሚያርቅ የኮሚኒኬሽን መስመር ተዘርግቷል ብለዋል። ኢሳያስ፣ ይሄ ነው ትኩሱ ዜና ለጊዜው። ዓለም በጣም የሚገርም ነው። አጠቃላይ የኢራንና የአሜሪካ ጉዳይ በትላንትናው ዕለት የነበረው ዜና ተፋርሰዋል የሚሉም ዜናዎች ወጥተው ነበረ። ግን ሳይፋረስ መቀጠሉ በጣም አሪፍ ሆኖ እያለ የኢራን አሜሪካንን በዚህ መጠን መዝለፏ እጅግ በጣም የሚገርም ነው። እንትን ውስጥ ይሄ ስርዓት ውስጥ ይፈቅዳሉ ወይ እንደዚህ መዘላለፍ? ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0909500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ።
የመዘላለፍ ምክንያታዊ ነው። ኢራኖች አሁን በተግባር እያሳዩ ያሉት አሁን የሚካሄደው ድርድር የአሜሪካ ወሮታ ወይም ችሮታ ሳይሆን አሜሪካ ከዚህ ውጭ መሄጃ መንገድ ስላጣችና የምታደርገው ነገርም ስለሌላት መጨረሻ እውነታውን ተቀብላ እንድትፈራረምና በዚህ ሁኔታ እንድትሆን ያስገድዳት ተጨባጭ የጦርነት ውጤት መሆኑን ነው ማስገንዘብ የሚፈልጉት ኢራኖች። የዚህም ትክክለኛ ማሳያ እውነቱን ለመናገር የሚሉት ነገር ነው እየተፈጸመ ያለው። አንደኛ በጦርነቱ አሸንፈናል ብለው ነው የሚያምኑት። እውነቱን ለመናገር አላሸነፉን ማለት ያስቸግራል። በሁለተኛ ደረጃ ደግሞ አሁን ብቻ አይደለም ከጦርነቱ በፊት ያስገነዝቡ የነበሩትን ነጥቦችና ፍላጎታቸውን እንደውም ተጨማሪ ደግሞ የሆርሙዝ ሰርጥ ላይ ያላቸውን ሉዓላዊነት ለድርድር እንደማይቀርብ እያስረገጡ ነው እየሄዱ ያሉት እና በዚህ ሂደት ውስጥ ወደ ውስጥ ገብተህ ስትመለከት አሁን ካጀማመሩ እንኳ ይህ ድርድር እንዳይፈርስ እሳት አደጋ አጥፊ ሆና የእሳት አደጋ ስራ የምትሰራው እውነቱን ነው ስትርገበገብ የምትታየው አሜሪካ ናት። ምንም እንኳ በዚህ ጦርነት ላይ ሄዝቦላ የኢራን አጋር፣ እስራኤል የአሜሪካ አጋር ሆና ብትታይም አሜሪካ በድርድሩ ላይ የሄዝቦላን ያክል ትኩረት አግኝታለች ለማለት ያስደፍራል። አያስደፍርም፣ ይቅርታ። ስለዚህ የመጀመሪያው ነገር አንተ አጋር የሆንከውን አካል ተከብረህ ካላስከበርከው ይሄ የአንዱ የሽንፈት ውጤት ነው። ለምሳሌ አሜሪካ ይህን ድርድር በዚህ የተራራ አናት ላይ አሜሪካንን ወክለው እየተደራደሩ ያለው ጄዲ ቫንስ ናቸው። ምክትል ፕሬዚደንቱ ደግሞ በአፍላፊ በጣም የሚታወቁ የሆነ መጽሐፍ ከማሳተማቸው በስተቀረ ከዚህ በፊት በነበረው የአሜሪካ ፖለቲካ ውስጥ ብዙ የማይታወቁ እና ደግሞ በዋነኛነት አሁን የተፈረመው ስምምነት እውነቱን ለመናገር ብዙ ወገኖች እንደሚያስቀምጡት ወይም ደግሞ ውጭ ጉዳይ ሚኒስትሩ አሁን ለምሳሌ የሰጡት መግለጫ ብትመለከት በሙሉ የተናገሩት በስብሰባው ላይ ለኢራን ስለተደረገው ነገር ይህ በስድስተኛ ቀን ላይ የሚገኘው ይህ ድርድር የኒውክሌሩን ጉዳይ አንስቶታል ወይ ነገም ከነገ ወዲያም ሰው ስብሰባው የሚቀጥል ነው ሳምንቱን ብለዋል። እንግዲህ ተመልሰው የልኡካን ቡድኑ ወደ ኢራን ገብቷል። እዚህ ውስጥ ለምሳሌ እስራኤልን ሆነ ለእኔ ምን አለ ብለህ ብትመለከት ምንም። ስለዚህ ይሄ ምክትል ፕሬዚደንት ደግሞ እስራኤልን ግልልና ብቸኛ በእኛ ኃይልና አቅም ነው ስትከላከል የቆየሽው እኔ አንቺን በሆን ኖሮ በጣም ለምልህ የምክትል ፕሬዚደንቱ አገላለጽ አሁን አድማጮች ለምሳሌ ከድጋፍ አንጻር ሊመስላቸው ይችላል። ነው ስኖት እኔ ሪያሊቲ ነው የማወራው እና ያቺ ሀገር በራሷ መንገድ ራሷን ስትከላከል እንዳልኖረች አድርጎ የሚያቀርብ በርካታ ውጊያዎች፣ በርካታ ተጋትሮችን ያለፈ ህዝብ ነውና በዛ በጣም በሚያጣጥል በጣም ጥንቃቄ በሌለው በጣም መንገድ ነው የገለጸው ሰው ነው አሁን የሚደራደረው አሜሪካንን ወክሎ ማለት ነው። እና ኢንካሬጂንግ ፕሮግሬስ ተገኝቷል ብሎ የሚለውም ጄዲ ቫንስ ነው። ስለዚህ እነዚህ ሁኔታዎችን ስታይ በአንጻራዊነት ደግሞ ሄዝቦላ የተያዘበትን መንገድ ብትመለከት ለምሳሌ ሄዝቦላ በሊባኖስ ዘንድ ሊባኖስን መከራ ውስጥ የከተተ ያለ ጦርነቷ የሚያዋጋት ተብሎ በፕሬዚደንቱም በጠቅላይ ሚኒስትሩም ቢወገዝም በእነ አሜሪካም በተለያየ መንገድ ቢሉም ኢራን ለሄዝቦላ የምታሳየው ታማኝነት ሄዝቦላ ማለት ሊባኖስ ነው ብላ ነው የምታምነው ኢራን። ስለዚህ የነገ ሊባኖስ ያለ ሄዝቦላ እንድታስብ አትፈቅድም። ስለዚህ ከዚህ አንጻር በዲፕሎማሲ መስክ በድርድሩ ላይ
ያስቀመጡት ነጥብ የሊባኖስ ሉዓላዊነት አሁን የሊባኖስ ሉዓላዊነት እንዲጸናና እንዲረጋገጥ መፈለግ ብቻ ሳይሆን የዚህ ምክንያቱ የሚሆነው የሄዝቦላ ተፋላሚነት ኖት የሊባኖስ ጦር። ስለዚህ ሊባኖስን ሄዝቦላ ሊባኖስን አድርገው ነው ዲፋይን እያደረጉ ያሉት ኢራኖች። አሁንም ትልቁ ስጋት በማዕቀብ የታሰረው ገንዘብ እየተለቀቀ በሄደ ቁጥር ገንዘቡን ለማን ነው የምንሰጠው? ብንሰጥ ኢራኖቹ የተወሰነ ነገር ሊያደርጉ ይችላሉ። ለአስቸኳይ የምግብ ጊዜ የመሳሰሉ ሊያደርጉት ይችላሉ። ለምሳሌ አሁን ኳታር $6 ቢሊዮን በዚህ መንገድ አሁን እየለቀቀች ነው፣ ቶሎ ምግብ ለመግዣ ለመሳሰለው። ነገር ግን ትልቁ ስጋት በዚህ መንገድ የሚለቀቀውን ገንዘብ በቀጥታ ቃል ተገብቶለታል ለሄዝቦላ ከፍተኛ መጠን ያለው ገንዘብ እንደሚፈስለት ነው የሚፈራው። ስለዚህ ሄዝቦላ ኢራን አጋሯን ሄዝቦላን በእንደምን አይነት መስዋዕትነት በእንደምን አይነት ክብር እንደምትይዘው ስታይና ከዶናልድ ትራምፕ ጀምረህ በተከፉ ጊዜ ወይም የሐሳብ ግጭት በተፈጠረ ጊዜ ካፋቸው የሚወጣው ነገር በተለይ ምክትል ፕሬዚደንቱ የተናገረውን ነገር ያውም እንግዲህ ምንም አይነት የፖለቲካ ጀርባ አሻራም ብዙ የሌለው ከአውሮፓ ጀምሮ እስከዚህ ድረስ ኤቭሪም በሚናገረው መድረክ በጣም የሚያስቀይም ሰው ነው እና በዛ ደረጃ እስራኤልን አንኳሶ ማቀረቡን ስታይ የዚህ ጦርነት አሸናፊ ማን ነው የሚለውን ነገር በማያወላዳ ሁኔታ የሚያሳይ ነው እና ማንም ተደሰተ ማንም ተከፋ በዚህ ኢራኖች በሚገባ ይህን ጦርነት አሸንፈዋል። ምን ማለት ነው የሚል ጥያቄ ሊያነሳ ይችላል። ትናንት ቋሊባፍ የሰጡትን ምላሽ ልንገር። የዶናልድ ትራምፕ የዛቻ የትናንቱ የሆርሙዝን ሰርጥ በእኛ ቁጥጥር ስር አውለን ዓለም ለሚተላለፍበት ግብር እየተቀበልን ካዝናችን እናደልባለን፣ የአካባቢውን የነዳጅ ውጤት 20% ገቢ እንወስዳለን ብለዋል። ሆርሙዝ ሰርጥ የእነዚህ የሰላጤው ሀገሮች መውጫ ነው ወደ ዓለም። ስለዚህ የነዳጅ ገቢያቸውን 20% እንወስዳለን፣ በቃ የጠባቂነት ሚና እንጫወታለን፣ ትልቅ ገንዘብ እናፍሳለን የሚል ነገር ነው የተናገሩት። አልፎ ተርፎ ይሄ የልዑካን ቡድን በወጣበት ሊቀር ይችላል ነው ያሉት። በነገራችን ላይ አሁን የኢራን ማናቸው ፖለቲካ መሪዋን ማነው ቋሊባፍ ብትል ውጭ ጉዳይ ሚኒስትሩ የማዕከላዊ ባንክ ምንድነው የሚባለው ገንዘብ ጋቨርነር በጠቅላላ የሴኩሪቲ ቺፍ የመንፈሳዊ መሪ ብሔራዊ ደህንነት አማካሪ ሪል አውሮፕላን ሙሉ ሆነው ነው የመጡት። እያንዳንዱ የመጡበት ደግሞ ለምን እያንዳንዱ እንደተወከለ የራሱ ታሪክ አለ። በዚህ ደረጃ ነው የመጡት። ይሄንን ቡድን በወጣበት ሊያስቀር ይችላሉ ያሉት ዶናልድ ትራምፕ ቋሊባፍ ያሉትን ነው የምነግርህ። እንዴ አሜሪካ እንዲህ አይነቱ ዛቻ ከቶም ዋጋ እንደሌለውና የእሷ ዛቻ ከቁም ነገር የማንጽፈው በመሆኑ የተነሳ ለዚህ መዳረጓን አታውቅም ወይ ነው ያሉት። ይሲ ቋንቋቸው ወዳ ነው እንዲህ አሜሪካን አሁን ከኛ ጋር የምትደራደረው አይደለም። የስዊዘርላንድ ተራራ ቱምቡክቱ እናመጣታለን በድርድር ሌላ ምን አማራጭ ኖሯት ነው? ይሄ የሚባለው ወታደራዊ ሰማይ ይቀደዳል እንትን ዱዊት የእኛ ጦር ዝግጁ ነው፣ ጦር ኃይላችን ዝግጁ ነው ነው ያሏቸው እና ይህንን ኢራኖች ለፕሮፓጋንዳ ለም እያቀረቡ ያሉት ተዋግተዋል፣ ሞተዋል፣ መስዋዕትነት ከፍለዋል እስከ መሪዎቻቸው ድረስ የጦርነቱን ዓላማ አሳጥተው የወጓቸውን የዘመቱባቸውን ኃይሎች ዓላማ አክሽፈው ጠላቶቻቸው ያላሰቡትን የሆርሙዝ ሰርጥን በቁጥጥራቸው ስር አድርገው እና በእነሱ ተርም እኛ እንፈልጋለን ብለው ያሉት አንድ ባንድ ተዘርዝሮ በፓኪስታንና በኳታር አጧጧፊነት 100% አይናቸው እያየ ኢራን የምትፈልገውን ነገር እያስፈጸመች ነው ያለችው።
ኢራን ይሄንን ስታስፈጽም አይ ይሄማ ቶታሊ እጅ መስጠት ነው። ለምሳሌ ዶናልድ ትራምፕ በጣም በሚያስቅ ሁኔታ አንኮንዲሽናል ሰሬንደር ነው አሉ ለኢራን። ይሄ መቼም አይናችሁን ጨፍኖ ላሞኛችሁ ካልሆነ በስተቀረ ማንንም ሊያሳምን አይችልም አይደለም። አንኮንዲሽናል ሰሬንደር አሜሪካ የሰጠችው ነው። ስለዚህ አሁን ዶናልድ ትራምፕ ሌሎችን ባስፈራሩ ቁጥር ኢራኖች እያሉ ያሉት እኛን ለመንም እኮ ድርድሩን እኛን ለመንም እኛ ጦርነት ውስጥ ነን። ጦርነቱን ያቆማችሁት እናንተ ናችሁ። ጦርነቱን ብትቀጥሉ እንቀጥላለን። ስለዚህ ለምናችሁ ያገኛችሁት ይህን ድርድር እናንተ ናችሁ። አሁንም አይ ድርድሩ ይቅርብን የምትሉ ከሆነ ዌልካም፣ ጦርነቱን መቀጠል ትችላላችሁ፣ እኛ ዝግጁ ነን ነው የኢራኖች። ይሄ አሸናፊነት ካልሆነ አሸናፊነት ምንድን ነው? ስለዚህ ነገ ታሪክ ሲጻፍ ኢራኖች በትክክል እንዳስቀመጡት እስከ ኢራን ቶርነት ድረስ ነው የአሜሪካ ልዕለ ኃያልነት። ከዚህ በኋላ እያየን ያለነው ነገር ቋሊባፍ እንዳስቀመጡት ነው። አፍ ብቻ ነው ያሉት። ዩ ቶክ ዋትኤቨር ዩ ሴይ፣ ብዙ ነገር ማለት ትችላላችሁ። ዌን ኢትስ ካም ቱ ዘ አክሽን ዊ ዱ ኢት ነው ያሉት። እና ይሄ ነው አሁን አንዳንዶቻችን አእምሯችን ስላልተዘጋጀ ግራ ገብቶ ነው እንጂ ቤዚካሊ እየሆነ ያለው ይሄ ነው። ኢሳያስ አለም እውነት ለመናገር የኢራን አፈጉባኤ ቋሊባፍ ይሄን ሲናገሩ የአሜሪካው ምክትል ፕሬዚዳንት ጄዲ ቫን ይሄን ቁጭ ብለው መስማታቸው በራሱ ከባድ አይደለም ወይ? ምክትል ፕሬዚደንቱ የራሱ እሳቤ እንዳለው እናነባለን። የማጋ የሚባል ንቅናቄ አለ። በዛ ማጋ ንቅናቄ ውስጥ እንግዲህ ዌል የሆነ ትርጉም ያለው አሜሪካ ላይ ብቻ የቆመ የአሜሪካንን ኃይልና ጉልበት ባላስፈላጊ ጦርነቶች ወይም ከዚህ በፊት ዲሞክራቶች ወይ ሊበራሎች የሚሏቸው ያራምዱት የነበረው ሉላዊነት የቀለበሰ አሜሪካ ላይ ብቻ ያተኮረ ያው ብዙ አውርተናል። ስለዚህ ሰለቻልና እነዚህ ነገሮችን እየጣሰ ያለው እና በአሜሪካ ታላቅ እናደርጋለን ስም ገብቶ እንደ ግራ ኃይሎች ሉላዊ የሆነብን ግሎባሊስት የሆነብን ትራምፕ ነው። የነገ እንግዲህ የዚህ የማጋ ንቅናቄ ተስፋ ተብሎ ወደፊትም ፕሬዚደንት እንዲሆን ይሆናል ዶናልድ ትራምፕን ይተካል በሚል በዚህ በጦርነቱ ሂደት ላይ እነ ሩቢዮ ውጭ ጉዳይ ሚኒስትሩን ይዘ እነዚህ የጦርነቱ ከትራምፕ ጋር ናቸው። ማነው ይሄ ጄዲ ቫንስ ግን ይሄን ጦርነት የማይቀበል ሰው ነበረ። ለዚህም ነው አሁን ለአሜሪካ ጥቅም ትልቅ ነገር እየሰራ የሚገኝ ተደርጎ ስለሚቆጠርና የፖለቲካ ዋጋ ስላለው እውነቱን ለመናገር የኳታርን የፓኪስታንን ያህል ይህንን ድርድር ከኢራን ጋር በዚህ በተጀመረ ማንኛውም መንገድ እንዲጠናቀቅ የሚፈልግ ሰው አድርጎ ማቅረብ ይቻላል። ይሄ እንግዲህ ምንድነው በሂደት ውስጥ ወደፊት የምናነበው ነው። ሌሎች አንዳንድ ጊዜ ዶናልድ ትራምፕን ጠረጴዛ እያስመታቸው ድርድሩ እየተካሄደ በስኬት በተቀላቀለበት ሁኔታ ዛቻ ውስጥ የሚከታቸው ራሱ እዚህ ድርድር ውስጥ በተጨባጭና በተግባር እጅ መስጠት እንጂ እጅ ማሰጠት አልታያቸው እያለ ነው የሚሉ አሉ። እና ይሄንን ነው እንግዲህ በዋነኛነት እንደ ድል አቅፎ ለመቀጠል በመፈለግ ደረጃ ከትራምፕ አስተዳደር ውስጥ ምክትሉ ግንባር ቀደም ነው የሚሉ አሉ። እና ይሄ ነው በአሜሪካ ውስጥ ኦፊስ ስትይዝ ምክትል ፕሬዚደንቱ የፕሬዚደንቱ ያሉትን ይፈጽማል ማለት አይደለም። በምታስተዳድረው ኦፊስ ወይም ተቋም ነፃነት አለ። ስለዚህ እንደዚህ አይነት ነገሮች እንሰማለን። አሁንም ነገሮች በዚህ መንገድ እስከሄዱና ለዚህ ነው የአሜሪካ አጋር የሆነችውን እስራኤልን በጣም በሚቀፍ አንደበት አንዳንዴ በዚህ በአማርኛ ያልተገራ አቦሪያ እንደዚህ የምንላቸው ነገሮች ልቅ የምንላቸው እንደዚህ አይነት በተለይ እርጥብ ከመሆን ጥልቀት ከማጣት እንደዚህ አሉ የምተቻቸው ነገሮችና ባለፈው ምክትል ፕሬዚደንቱ ስለ እስራኤል የተናገረበት ሁኔታ በዛች ሀገር ታሪክ ውስጥ የተከፈሉ የወደቁ ማዕት ነገር የሆነውን ነገር በሙሉ
በጣም የሚያናንቅ ነገር ነው ያ ንግግርና የመጀመሪያው እንግዲህ የጓደኝነት መሰረቱ መከባበር ነው። ጠላት አያስባ የሚባል ነገር አለ። በአደባባይ በዚህ ደረጃ እስራኤልን እየተናገረ ሰው ነው ምክትል ፕሬዚደንቱ። ምንም እንኳ ዶናልድ ትራምፕ ያሉትን ቢሉም መለስ ቀለስ እያሉ የእስራኤል ወዳጅ ተብለው የሚታዩ ናቸው እና አሁንም ባለፈው እንዳየኸው ኔታንያሁን በተቹበት መጠን መለስ ብለው ደግሞ ዎሪየር መሪ ነው በማለት ሄደዋል። ምክትል ፕሬዚደንቱ ግን እውነቱን ለመናገር ከአውሮፓ የሙኒክ ስብሰባ ጀምሮ በዋይት ሃውስ የዘሌንስኪ ውርክብ ጨምረህ አሁን በእስራኤል ላይ ስታየው ሉዝ በጣም ምንድን ይባለው እንዲህ ያለ ነገር ነው። ስለዚህ አሁን ይህ የድርድር ሁኔታ ሞር በኃላፊነት የተሰጠው እሱ ከመሆኑ አንጻር በእስራኤሎች በኩል ከፍተኛ ስጋትና መረበሽ ቢኖር አይገርምም። ዓለም እጅግ በጣም የሚገርም ትንሽ ጠንካራ ቃላቶች የሚለዋወጡበት በቀጣይነት ድጋሚ የሚገናኙ የማይመስሉ ሁኔታዎች ናቸው ያሉት። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ090950 0050 እና በ0940 14 43 43 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ